ኪምበርሊ ኬርሞት ዴ ኦሊቬራ ፌብሩዋሪ 26 1998 ዓ.ም ነበር የተወለደችው። ብራዚላዊ ዜግነት ያላት ኪምበርሊ ለቤተሰቧ የመጀመሪያ ልጅ ሆና አልቫን ሞት ዴ ኦሊቬራ የተባለ ታናሽ ወንድሟ ጋር አብራ ነበር ያደገችው። ኪምበርሊ እያደገች ስትመጣና ዘለግ ያለ ቁመቷ እየተገለጠ ሲመጣ ለሞዴሊንግ ተስማሚ የሆነው የሰውነት አቋሟ ይበልጥ እየታየ መምጣት ጀመረ። ታዲያ የሃይስኩል ትምህርቷን ካጠናቀቀች በኋላ ከጀመረችው ከነርሲንግ ኮርስ በተጨማሪ ጎን ለጎን የሞዴሊንግ ስልጠናም መውሰድ ጀመረች። በ2019 ዓ.ም ኪምበርሊ አንድ ትልቅ እድል አገኘች። ይህም ሚስ አማዞንስ የተባለ የሞዴሊንግ ውድድር ላይ እንድትሳተፍ አጋጣሚውን አገኘች። በዚህ አጭር ጊዜ ውስጥ ኪምበርሊ ያገኘችው የመሳተፍ እድል ብቻውን ውድድሩን ብታሸንፍም ባታሸንፍም በቂ ልምድ የምታገኝበት አጋጣሚ ነበር። ኪምበርሊ የ2019 ዓ.ም ሚስ አማዞንን ማሸነፍ አልቻለችም። ነገር ግን ይህ ነገር ለሷ ብስጭትን የሚያመጣ አልነበረም። በዚህም የመጀመሪያ የሞዴሊንጉን ውድድር ልምድ አግኝታበት አለፈች። የኪምበርሊ የሚስ አማዞን ውድድር ላይ መሳተፍ በአንዳንድ የሞዴሊንግ ኤጀንሲዎችና የማስታወቂያ ድርጅት ባለቤቶች አይን ውስጥ እንድትገባ አስቻላት። በዚህም የሚስ አማዞን ውድድር ለኪምበርሊ ቀጣይ የሞዴሊንግ ህይወት ጥሩ እድል በርከፋች ሆነላት። የኪምበርሊ የሞዴሊንግ ህይወት አጀማመር ይሄ ነው የተባለ ትልቅ ስምምነት ያገኘችበት ባይሆንም ተስፋ ግን ያየችበት ነበር። ኪምበርሊ በጤናው ዘርፍም የመቀጠል የበረታ ፍላጎት ስለነበራት በምትፈልገው የጤና ዘርፍ የተለያዩ ስኮላርሺፖችን ትሞክር ነበር። ሙከራዋ እንዲሁ ባክኖ አልቀረም። በጥርስ ህክምና በአንድ የትምህርት ተቋም ውስጥ ስኮላርሺፕ በማግኘት እሷ ከምትኖርበት 300 ኪሎ ሜትር ርቀት ያክል ያለው ከተማ መጓዝ ነበረባት። ኪምበርሊ ትምህርቷን በዛው ለመከታተል ከቤተሰቦቿ መለየት ግዱንና ወደዛው አቀናች። በዛው ከተማ የሚቀበላት ዘመድ አላጣችም ነበር። የእናቷ ወንድም የሆነው ሄነሪ ሞታ የእህቱን ልጅ ተቀብሎ ከሱ ጋር በአፓርትመንቱ እንድትኖር አደረገ። አጎቷ ሄነሪ የኪምበርሊን ጠንካራ ሰራተኝነትና ህይወቷን ለመለወጥ የምታደርገው ጥረት ሁሌም እንደሚያስደንቀው ይናገራል። ኪምበርሊ ከምታጠናው የህክምና ትምህርቷ ጎን ለጎን የሞዴሊንግ ስራው ላይም ለመሳተፍ ትጥር ነበር። በዚህም የተለያዩ ሙከራዎችን ታደርግ ጀመር። በተለይ የሞዴሊንግ ስራ ውስጥ ሆኖ ራስን ለማስተዋወቅ ትልቅ መሳሪያ የሆነው ማህበራዊ ሚዲያ ኪምበርሊ ራሷን በደንብ የምትገልጽበትና የምታስተዋውቅበት ቦታ ነበር። የቀን ተቀን ውሏን አጋጣሚዎቿን ለተከታዮቿ እያስመለከተች የማህበራዊ ሚዲያ ተከታዮቿ ቁጥር በርከት እያለ መጣ። በዚህ የህይወት ጉዟ ውስጥ ነው እንግዲህ ራፋኤል ፈርናንዴዝ ሮድሪጌዝ የተባለ ወጣት የተዋወቀችው። ራፋኤል በጊዜው የ31 ዓመት ወጣት ሲሆን ከዚህ ቀደም ከተዋወቃት ሴት ጋር ብዙ ሳይቆይ ተጋብቶ ብዙም ሳይቆይ ነበር የተፋታው። ከቀደመ የትዳር አጋሩ ፍቺ ከፈጸመ ከጥቂት ወራት በኋላ ነበር ኪምበርሊ የተመለከታት። ራፋኤል ኪምበርሊን በማህበራዊ ሚዲያ መከተል ከጀመረ በኋላ ኪምበርሊ ከምትለቃቸው ሁሉም ነገር በሚባልበት ሁኔታ ላይክና ኮሜንት በማድረግ ይቀጥላል። በአንድ አጋጣሚ ማርች 2020 ራፋኤል ኪምበርሊ ከጓደኞቿ ጋር ስለሚኖራት ቆይታ የለቀቀችው ነገር ላይ ሰዓቱና አድራሻውን በመረዳት በቀጥታ ወደ ቦታው ያመራል። ኪምበርሊ ከጓደኞቿ ጋር አሪፍ የሚባል ቆይታ እያሳለፈች ባለችበት ጊዜ ታዲያ ቦታው ላይ የተገኘው ራፋኤል ወደሷ ቀርቦ ሊተዋወቃት እንደሚፈልግ ይነግራታል። ኪምበርሊ ግን እምብዛም ፍላጎት አልነበራትም ነበር። በዚህ የመጀመሪያ አካላዊ ትውውቅ ሀብሎ የጀመረው የራፋኤል ኪምበርሊን የማሳደድ ሂደት ገፍቶ ቀጥሎ በተደጋጋሚ መልእክቶችና ባገኘው እሷን የማግኘት አጋጣሚ ሁሉ ለሷ ያለውን ስሜት ሊገልጽላት ይሞክራል። ኪምበርሊ ግን በጊዜው ስለ ጾታዊ ፍቅር እንደማታስብና ትኩረቷን ትምህርትና ስራዋ ላይ ማድረግ እንደምትፈልግ ትገልጽለት ነበር። ተስፋ ያልቆረጠው ራፋኤል የኪምበርሊንን ፍላጎት እንደሚያከብር ነገር ግን እንደ ጓደኛ አንዳንድ ጊዜ ቢያወሩ ደስ እንደሚለው ገልጾላት ሁለቱ ከበፊቱ የተሻለ ማውራት ጀመሩ። በጊዜ ብዛት ራፋኤል የኪምበርሊንን ልብ ማሸነፍ ቻለ። ኪምበርሊ በመጨረሻም ጥያቄውን ተቀብላ የፍቅር ግንኙነት ጀመሩ። ራፋኤል በኪምበርሊ ልብ ውስጥ ይበልጥ ለመንገስ ይመስላል ውድ የተባለ አፓርትመንት በመከራየትና መኪና በመግዛት ከኪምበርሊ ጋር ጊዜን ማሳለፍ ቀጠለ። የሁለቱ ግንኙነት አጀማመሩ ማራኪ ቢመስልም ብዙም ሳይቆይ ግን ከረር ያለ ጸብ ውስጥ ገብተው ተለያዩ። ራፋኤል ግን ይህን አምኖ ሊቀበለው
የሚችለው ነገር አልነበረም። በዚህም ባህሪውን እንደሚቀይር ደጋግሞ ቃል በመግባትና አዲስ ሰው እንደሚሆን በመግለጽ የኪምበርሊንን የይቅርታ ቃል አገኘ። በድጋሚ ጀመረው የሁለቱ ግንኙነትን ተከትሎ ኪምበርሊ በአጎቷ አፓርትመንት ከምታሳልፈው ጊዜ ይልቅ በራፋኤል አፓርትመንት ውስጥ የምታሳልፈው ጊዜ ይበልጥ ነበር። ከጊዜያት በኋላ ግን ሌላ የራፋኤልና የኪምበርሊን ግንኙነት ወደ ከረረ ክርክርና ጸብ የሚያመራ ነገር ተነሳ። ይህም በራፋኤል በኩል የመጣው የእንጋባ ሐሳብ ነበር። ኪምበርሊ ደጋግማ ለትዳር ዝግጁ እንዳልሆነች ብትገልጽለትም ለራፋኤል ግን የሚጥም መልስ አልነበረም። ኪምበርሊ በጊዜ ሂደት ከራፋኤል ጋር ደስተኛ እንዳልሆነች ለእናቷ ጭምር ገልጻላት ነበር። ነገር ግን ግንኙነታቸው ሙሉ ለሙሉ አላበቃም ነበር። በጭቅጭቅ ብዛት እየላለ የመጣው ፍቅር ሙሉ ለሙሉ ሳይበጠስ ቆዩ። ሚያዝያ 10 2020 ዓ.ም እሁድ ዕለት ጠዋት ላይ ኪምበርሊ ከአጎቷና ጓደኞቿ ጋር ያለች ራፋኤል ይቀላቀላቸዋል። ለአጎቷና ጓደኞቿ በሁለቱ ፍቅረኛሞች ላይ የሰፈነው አለመግባባት ብዙም አይታይም ነበር። ነገሮች ደህና መስለው ይታያሉ። በዛው ቀን ምሽት ታዲያ ራፋኤል በመኪና ኪምበርሊንን ወደ አፓርትመንቱ ይወስዳታል። ኪምበርሊ ወደ ራፋኤል መኪና ውስጥ ስትገባ የሚያሳየው የደህንነት ካሜራ ሁሉም ነገር የተረጋጋ እንደሚመስል ያሳይ ነበር። ኪምበርሊ ወደ ራፋኤል አፓርትመንት ከደረሰች በኋላ ለአጎቷ ከራፋኤል ጋር እንደሆነች መልእክት ጽፋለት የቤቱን ቁልፍ ስለረሳች የፊት ለፊቱን በር እንዳይቆልፈው ትገልጽለታለች። ኪምበርሊ ስልኳን እዛው ትታ ወደ መታጠቢያ ቤት ታምራለች። በዚህ ሰዓት ታዲያ ራፋኤል ያልተቆለፈውን የኪምበርሊንን ስልክ በማንሳት ውስጡን ይመለከታል። ወደ ማህበራዊ ሚዲያ አካውንቷ በመሄድ የምትላላካቸውን መልእክቶች ይመለከታል። ከሌላ ሰው ጋር የምትላላካቸውን መልእክቶች የተመለከተው ራፋኤል ራሱን መቆጣጠር ይሳነዋል። ወዲያው በኪችን ውስጥ የሚገኘውን ቢላ በማንሳት አምጥቶ አጠገቡ ይደብቀዋል። በራፋኤል አእምሮ ውስጥ ምን እየተካሄደ እንደሆነ የማታውቀው ኪምበርሊ ከመታጠቢያ ቤት መጣ ራፋኤል ወዳለበት ክፍል መጣች። ምንም ጊዜ አልወሰደበትም ነበር። ራፋኤል ደብቆ ያስቀመጠውን ቢላ በማውጣት በኪምበርሊ ሰውነት ላይ በተደጋጋሚ ያሳርፋል። ራሷን መከላከል በማትችልበት ሁኔታ ውስጥ ጥቃት የደረሰባት ኪምበርሊ ብዙም ሳይቆይ ሕይወቷ አለፈ። በነጋታው ጠዋት ወደ ቤት አለመመለሷና መልእክትም ሳትመልስ ስትቀር የተጨነቀው አጎቷ ወደ ራፋኤል አፓርትመንት በመሄድ ያንኳኳል። አንድም የሚከፍትለት ሰው ግን አልነበረም። ኪምበርሊ አጎት በቀጣይ ያመራው ወደ ፖሊስ ጣቢያ ነበር። ስለ እህቱ ልጅ መጥፋት ሪፖርት አደረገ። ፖሊስ ወደ ራፋኤል አፓርትመንት በማቅናት በሩ እንዲከፈት ጥረት ያደርግ ጀመር። ከቆይታ በኋላ በሩ ተከፍቶ ወደ ውስጥ ገቡ። በመኝታ ቤት ውስጥም በደም የተሞላውን የኪምበርሊን አካል አገኙ። ራፋኤል በጊዜው ከአካባቢው ርቆ አምልጦ ነበር። ነገር ግን የጊዜ ጉዳይ ብቻ ሆነና ራፋኤል በቁጥጥር ስር ዋለ። ጥፋተኛ ሆኖም ከተረጋገጠ በኋላ ፍርድ ቤት ውሳኔውን አሳለፈ። በዚህም ብዙዎች አነሰ ብለው በተከፉበት የ14 ዓመት እስራት ፍርድ ተፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁም ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።